እኔ እየተናገርኩ ያለው ከቅድም ጀምሮ ምንድነው ሩታ ትክክል እንዳልሰራች አይደል? እሷም ይሄው ትክክል እንዳልሰራው እርግጠኛ ነኝ። አይ ትክክል ካልሆነ ባሰሪው መልካም ነው። አንዳንድ ሰዎች አዎ ደጋራሽ ልካረክሽ ምናምን ስትል እሷ ግን ትክክል እንዳልሰራች ታውቃለች። እናንተ ግን ትክክል እንደሰራች ትናገራላችሁ። መሀል ቤት የምትቀሩት እናንተ ናችሁ። ከባልሽ መሻል ነው ያለብሽ። ሩታ ጥበበኛ ናት፣ ቤቷን መምራት ትችላለች ስንል ጭራሽ እንደገና ነገሮችን እያቦካሻችሁ ነው። አሁንም ይሄ ነገር አንቺን ስማርት አያደርግሽም። ይሄ ነገር አንቺን ጀግና አያስብልሽም። ይሄ ነገር አንቺን አያስከብርሽም። የምሬን ነው የምልሽ። አብሬሽ ስለሰራው ሩታ ስትሰራው ደግሞ ትክክል አይሆንም። ሩታ ስህተት ነው እየሰራሽ ያለሽው። እኔ ያጠፋሁትን ጥፋት ሚስቴ እየደገመች ከዛ እኔ ልስተካከል። አረባክ አረ ተው። ሰላም ጤና ይስጥልን ውድ ቤተሰቦች፣ ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ መልካም። እሰይ እግዚአብሔር ይመስገን። እንኳን ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ ያስፈልገናል። ቤተሰብ እንድትሆኑ ጋብዛችኋለሁ። ወዳችኋለሁ። እንደነገርኳችሁ ግልጽ ነው ማለት ነው ለእናንተ። ይሰው ይመጣል። የሚመጣው ደግሞ ምሳ ሰዓት ነው። ምሳ ሰዓት ደግሞ ያው ብዙ ጊዜ አብርሽ ይመጣል። ያንንም ነገር ደግሞ ያደረኩት ሆን ብዬ ፈልጌው ነው አስቤበት ማለት ነውና ያው እስከዛሬ የነበረው ነገር ያንዳንዱ ነገር ሆን ብዬ ፈልጌ ያቀጨበት ሁሉም ነገር እንዴት ነው? ስለዚህ እናንተ ቀልድ ነው ያዛችሁት። ቀልድ ካልሆነ በስተቀር እያልሽን ያለሽው ነገር አሁን እኔ ግራ የሚያጋባ ነው። ምክንያቱም ሰው በጣም ሲጨነቅ ነበረ እንዳትለያዩ፣ እንደዛ ስትሆኚ ራስን ለማጥፋት ሙከራ ስታረጊ በጣም ብዙ ሰዎች አብሮ ሲጨነቁ ሲያዝኑ ነበረ። እኔ ጋር በጣም ብዙ ሰዎች ሲደውሉ ነበረ። እንደዛ ሰው ሲሆንለት የነበረው ነገር እናንተ እየቀለዳችሁብን ነው ማለት ነው። የምሬን ነው ምላችሁ። ባልሽም አንቺን ለማናደድና ለማስቀናት ነበረ ፍቅርን ሲጠቀምባት የነበረው። እንደዛ ነው እየነገርሽን ያለሽው። ምክንያቱም አንቺም ልክ እንደ ፍቅር ይሳቀን ምሳ ልትጋብዡ፣ ምሳ ምትጋብዡ ደግሞ ምን አይነት ሰዓት ላይ ነው? አብርሽ ወደ ቤት እንደሚመጣ ስለምታቂ ሆን ብለሽ ጠብቀሽ የምታደርጊው ነገር ደግሞ ምንድነው? ስትራቴጂ የሚያስፈልገው ትዳርሽን ሰላም ለማድረግ እንጂ ትዳርሽን ሊበጠብጥ የሚችል ነገር አይደለም። የማይመጥንሽን ነገር አይደለም። ትዳር ላይ የማይደረግ ነገርን አይደለም ማድረግ ያለብሽ። ሰው ስትራቴጂ የሚነድፈው ለምንድን ነው? ህይወቱን ወደ ተሻለ ነገር ለማስተካከል ትዳሩ ሰላም የሚሆንበትንና ለትዳሩ ችግር የሆነበትን ነገር ከውስጥ ነቅሎ ለማውጣት ነው እንጂ ስትራቴጂ የሚነድፈው ሰው ባልን ለማናደድ ስትራቴጂ መንደፍ አለበት ብዬ አላምንም። ወይ ንገሩን፣ ፕራንክ ከሆነ ግልጽ አድርጉልን። እኛን አታስጨንቁን፣ አትቀልዱብን። እንደዚህ ወደ ቤት የገባሹ ባልሽን ለመበቀል ነው ወይስ ነገሮችን ሰላም ለማድረግ ነው? ማን ነው እስኪ በቀል ተበቅሎ ትዳሩ ሰላም ይሆነ? ማን ነው በበቀል መንገድ ባልን ያስተካከለ? ሰው ስተቱ ተነግሮት ታርሞ እዛ ነገር ውስጥ ድጋሚ እንዳይገባ የሚያደርጉ ነገሮችን ነው እንጂ የምናደርገው እሱም ነገ ተነስቶ ሌላ ነገር እንዲያደርግ ሊያደርገው የሚችል በቀል ወይም ስትራቴጂ ለምን አስፈልገው? በበቀደምነቱ ቪዲዮ ሄዳለሁ ምናም ብሎ ሻንጣውን ይዞ ሲመጣ ቆይ አንዴ ማናገር ነገር አለ ያልሽው ተበቀለሽው እንዲሄድ ነው? ግልጽ አድርጊልን እስኪ ሩታ። የመሬን ነው ምልሽ ሩታ፣ እያስደበርሽን ነው። ገርም ፕላን የታቀደ ነገር ነበር እያደረገ የነበርኩት ማለት ነው። ያው ምክንያቱም እያንዳንዷን ስሜቴን ማወቅ ስላለበት እያንዳንዷን ማለት ነው። በዚህ በጣም ባጭርና በጥቂት ጊዜያቶች ውስጥ ስሜትሽን ያዘንሽበትን ስሜት እኮ ማሳወቅ ያለብሽ ሩታዬ። በእንደዚህ አይነት መንገድ አይደለም። እንደዚህ አይነት መንገድ ይባስ ሰውን እልህ ውስጥ ነው የሚከተው። ማዘንሽንና መሰበርሽን ማሳየት ያለብሽ ከሌላ ወንድ ጋር ሆነሽ እሱን ለማስቀናናት በማድረግ ምናምን አይደለም። እሱ ስሜትሽን አይደለም የሚያየው። እንደምታስቢ ሊሆንልሽ አይችልም። አዎ እሱ ማይሆን በጣም ብልግና የሆነ ጥፋት አጥፍቷል። ያንን ጥፋት የምታሳዩ ግን በእንደዚህ አይነት መንገድ አይደለም። ራስሽን በማስከበር ዳግም ተሳስቶ ከዚህ በፊት ያደርጋቸው በነበረበት መንገድ እንዳይሄድ ማድረግ ነው እንጂ ያለብሽ ይቅርታ ተባብላችሁ ጥፋታችሁን ተማምናችሁ ዳግም ወደ ነበራችሁበት ሰላምና ትዳር መመለሳችሁ ካልቀረ በእንደዚህ አይነት መንገድ አታድርጊው። አሁን ስሜቱን ይወቀው አይደለም እሱ እንዳንቺ ላይሰበር እንዳንቺ ላያዝን እንዳንቺ ራሱን ለማጥፋት ምናምን የሚሉ ሐሳቦችን ላያስብ ይችላል። ወንድ ነው። የሴትና የወንድ ስሜት አንድ አይነት አይደለም። አንቺ እንዳሰብሽው አይነት ስሜት አይሰማውም። እርግጠኛ ሆኜ ነው ምነግርሽ። ይናደዳል እንጂ ይባስ እንዲጠላሽ የሚያደርግ ነገር ነው እያደረግሽ ያለሽው። የወንድና የሴት ስሜት አንድ አይነት አይደለም። በሌላ መንገድ አድርጊው። ወንዱ አንቺን ባናደደበት መንገድ ሄደሽ አይደለም። መቼ ነው ደግሞ የሴትና የወንድ መንገድ አንድ አይነት የሆነው? ይሄንን ማወቅ አለብሽ። በተሻለሽ አቅም አንቺ ማድረግ ያለብሽ ከዚህ በኋላ አብርሽ እንደዚህ አይነት ነገሮችን አንቺ ላይ እንዳይደግም ራስሽን ማስከበር ድንበር ማስያዝ ነው ያለብሽ እንጂ በእንደዚህ አይነት የህፃን ጨዋታ አይደለም ትዳርሽን የምታስተካክዩ ወይም ደግሞ ባልሽን የምታርሚው ወይም ከስተቱ የምትመልሺው። ስተት እየሰራን
ስተተኛን እንዴት እንመልሳለን? ይሄ ነገር ይባስ ደግሞ ነገ የምሬን ነው ምልሽ ከዚህ በፊት ያደረገው አንቺን ለማስቀናናትና ለማናደር ነው አይደለ? ከዚህ በኋላ ግን እላይሽ ሌላ ነገር እንዳያደርግ የምሬን ነው ምልሽ። አንቺም መረዳት ያለብሽ ምንድነው አንቺም የባልሽን ባህሪ ብትረጁ መልካም ነው። ምክንያቱም እንዳየሽው ነው ቶሎ መሸነፍ አይፈልግም። አንቺ ይቅርታ ሶሪ እንድትዩ ምናምን ይፈልጋል አይደለ? ይሁን በቃ ያም ትክክል ባይሆን አንቺው ራስሽም ሶሪ ብለሽው ቁጭ ብለሽ ነገሮችን ለማውራት መሞከር ነው። ዛሬ ነገ እሱ ያደረገሽን ነገር እግር በእግር እየተከተልሽ አንቺም እያደረግሽ አትመልሺው። የባሰ ውስጥ ነው የምትከቺው። እሱም ወደ ባሰ ጥፋት ውስጥ ነው የሚገባው። ቢደባደብስ ከሰው ጋር የሰው ጥርስ ቢያወልቅስ ቢጎዳዳስ የማይሆን በቀል ውስጥ ቢገባስ? ይሄንንም ማሰብ አለብሽ። ይሄ ትክክል አይደለም። እኔ የተሰማኝን ስሜት እንዴት ሆኖ እየተሰማው እንደነበር እኔ አይቻለሁኝ። ቤት ውስጥ የሚሰማውን ስሜት አይቻለሁኝ። ውጪም ከይሶም ጋር ሆኜ ወይም ደግሞ የትም ቦታ ሲሄድ የሚያሳየኝን ፊሊንግ አይቻለሁኝ። ስለዚህ በደንብ ስሜቱ ገብቶታል። እኔ የተጎዳሁትን ጉዳት በደንብ ተናድጄ አይደለም እንደውም ኢንጆይ ያደረኩኝ ነው እያሳየሁት የነበረው። ስለዚህ በእጥፍ ሴት ብልጥ ናት ጥበበኛ ናት የተባለው እኮ በእንደዚህ አይነት መንገድ አይደለም። ይሄንንም አብርሽም ሰርቶታል። ምኑን ተሻልሽ ታዲያ? አንቺ ምንድነው የተሻለ የሰራሽው? ምንም የተሻለ ነገር አልሰራሽም። አይ በጥበብ መንገድ ነው ባልሽ መመለስ ያለብሽ። አንቺ አሁን አጠፋ እየመለሽ እንጂ ባልሽ ነገ እንደዚህ አይነት ስህተት ውስጥ ድጋሚ እንዳይወድቅ ሊያደርግ የሚችል ነገር እየሰራሽ አይደለም። አሁን አንቺ ባልሽን የማቅናት ስራ ነው የማስተካከል። ወደ አብርሽ ህይወት የመጣሽው ረዳት ሆነሽ እኮ ነው። ስለዚህ ረዳት ደግሞ የተበላሹ ነገሮችን የሚያስተካክል የሚያሳይ ቶሎ ብሎ የሚናገር ነው እንጂ ይባስ እንደገና ደግሞ ወደ በቀል የሚሄድ አይደለም። ተበቅያለሁ ብዬ አስባለሁ። ይሄን ነገር ማለት አልፈልግም። ማለት ያው ተበቅያለሁ ምናምን ይሄ በቀል ምናምን ባያስደስተኝም ግን ደግሞ ብቻዬን ታምሜ ብቻዬን ተናድጄ ብቻዬን ተከፍቼ አልቀርም ብዬ ነው በደንብ አድርጌ አናድጄ መልሰዋለሁኝ ብለሽ ተናድጄ አልቀርም እሱንም አናድጄ አልቅሼ አልቀርም እሱንም አስለቅሼ የሚሉ ነገሮች ቢቀሩብሽ መልካም ነው። ደስ አይልም። ይሄ በማንም ትዳር ውስጥ ሆኖ አያውቅም። እኔ ለምን እናንተ ስማርት መሆን እንዳቃታችሁ አላውቅም። በሌላ አይነት መንገድ ለምን መስራት እንዳቃተሽ አላውቅም። ይሄ ህፃናቶች የሚሰሩት ስራ ነው። አንቺ ደግሞ ህፃን አይደለሽም፣ ትልቅ ሴት ነሽ። ከባልሽ መሻል ነው ያለብሽ። ሩታ ጥበበኛ ናት፣ ቤቷን መምራት ትችላለች ስንል ጭራሽ እንደገና ነገሮችን እያቦካሻቸው ነው። አሁንም ይሄ ነገር አንቺን ስማርት አያደርግሽም። ይሄ ነገር አንቺን ጀግና አያስብልሽም። ይሄ ነገር አንቺን አያስከብርሽም። የምሬን ነው የምልሽ። ሚስትነትሽን ማስከበር ያለብሽ በዚህ ህይወት ውስጥ ሙሉ ኃላፊነት እንዳለሽ ማስከበር ያለብሽ የሚፈጠሩት እያንዳንዳቸው የሚደረጉት እያንዳንዳቸው ነገር አንቺን እንደሚመለከትሽ በዚህ ቤት ውስጥ አንቺም እኩል ባለመብት መሆንሽን ማሳየት ያለብሽ አብርሽ ከዚህ በፊት ባጠፋቸው መንገድ አንቺም ሄደሽ አይደለም። አሁን አንቺ ያልከባሽ ችግሩ ምን እንደሆነ ታውቂያለሽ? ችግሩ ራስን የማስከበር ነው። ስለዚህ አሁን እያደረግሽ ያለሽው ነገር ልትበቀዩ ትችያለሽ፣ ግን ደግሜ ነው የምነግርሽ አንቺን ሊያስከብርሽ የሚችል ነገር አይደለም። ነገ አብርሽ ድጋሚ እንደዚህ አይነት ነገር ውስጥ እንደማይገባ ምንም እምነት የለሽም። አሁን አንቺ መስራት ያለብሽ ቤትሽን ነው፣ ትዳርሽን ነው መስራት ያለብሽ፣ ባልሽን ነው መስራት ያለብሽ። ጨዋታውን የተጫወትኩት ማለት ነው። ስለዚህ ጌሙን አሸንፌያለሁ። ዛሬ ደግሞ የመጨረሻ ቀኔ ነው። ስለዚህ እሱም ነገ ደግሞ ተሸንፌ አልቀርም ብሎ ሌላ ነገር ሊፈጥር ነው ማለት ነው። ነገ ደግሞ እሱም ተነስቶ ተሸንፌ አልቀርም ይልና ሌላ ነገር ውስጥ ይገባል። ከዛ ደግሞ መተሽ እንደገና ልታለቅሽ ኖ። ከዚህ በኋላ የምሬን ነው የምላችሁ ኦዲየንስ እንዲሰለቻችሁ አታድርጉ። ያያችሁ ሁሉ እየተመቸው እንዳይመስላችሁ። መጨረሻችሁ የናፈቀው በጣም ብዙ ሰው አለ። በጣም የምትሰሩትም ነገር የሰለቸው በጣም ብዙ ሰው አለ። ምክንያቱስ ሰው በትዳር ላይ እንደዚህ ሲቀልድ ማንንም ሰው ደስተኛ አይሆንም። አንተን የመሰለ ጥሩ ጓደኛ ጥሩ ወዳጅ ፈጣሪ ሰጠኝ ማለት ነውና ያንን ጊዜ በደንብ ማለፍ እንድችል ስለረዳኸኝ በደንብ አድርጌ አመሰግናለሁኝ። እና ይሄንን ጓደኝነታችንን ወዳጅነታችንን በደንብ አድርገን አብረንም እንደምናስቀጥለው ማለት እኔ የሚመስለኝ ይሳቅ ማለት ብዙ ሰዎች እንዳሰቡት አይነት ባለጌ አይነት ወንድ አይደለም። ግን ምንድነው ችግሩ መሰላችሁ? ሰው ባዘነበት ጊዜ ሰው ባስፈለገበት ጊዜ የሚያወራው ሁነተኛ ሰው የሚፈልግበት ሰዓት ላይ ሰው ሆኖ በመገኘት ያንን ሰው መደገፍና ማጽናናቱ የሚደገፍ ነው፣ መልካም ነው። ግን ይመስለኛል እሷ እንድትተባበራት ፈልጋ ነው። ምክንያቱም ትዳሩ አደጋ ላይ እንደሆነ ነግረሃለች። ስለዚህ ባሏን አስተምራ የሚያደርገው ነገር ምን ያህል ሰው እንደሚጎዳ ምን ያህል እንዳሳዘናት እሱም እንዲያውቀው እሱም እንዲረዳው በዛውም ደግሞ የተበላሸው ህይወቷ እንዲመለስ ትዳሯ እንዲመለስ ከአብርሽ ጋር ሰላም የሚሆንበትን መንገድ በዛው መንገድ ለማስተካከል ፈልጋ አንተን የዚህ ነገር ተባባሪ እንዳደረገች አይኑ። ግን አንዳንድ ጊዜ ነገሮችን በተቃራኒ ሳይድ ማየት አለብን።
ያሰብነውን ግብ ላይመታልን ስለሚችል ከዚህ የባሰ ነገርም ሊፈጠር ስለሚችል ቤት ባትመጣ መልካም ነው ብዬ አስባለሁ። በሌላ መንገድ ቢሆን ምንም አስብ አይደለም የመጣኸው በቃ እሷ ያለችህን ነገር ለማድረግና እሷን ለማገዝ ነው። ግን ደግሞ በቤት ባትመጣ እንደዛ አይነት ነገር ውስጥ ይሳቅ እጅህን ባትከት መልካም ነው። ከዚህ ውጪ ብታደርጉት አሪፍ ነው። ምክንያቱም ማንም ሰው በዚህ ስራቸው አይደሰትም። ማንም ባል ሲጀምር ሚስት እያለው የፈለገ ነገር ሚስቱ ብታናደው የገዛ ቤታቸው ውስጥ ሴት ይዞ መምጣት የለበትም። ይሄ በጣም ብልግና ነው። አብሬሽ ስለሰራው ሩታ ስትሰራው ደግሞ ትክክል አይሆንም። ሩታም ስህተት ነው እየሰራሽ ያለሽው። ከይሳቅ ጋር ምንም አይነት ጓደኝነት አይኖራችሁ። ግን በእንደዚህ አይነት መንገድ ደግሞ ባልን ማስተማር እኔ እንጃ አይሆንም። እንደዛ አንቺ ያደረግሽ ያለሽው አንቺ የተሰማሽን ወይም የደረሰብሽን ስሜት ወይም ስብራት ማዘን እሱም እንዲሰማው ነው። አይ ያ ባይሆንስ ከዚህ የባሰ ነገር ቢሆንስ የሚፈጠረው ትዳርሽ ላይ የባሰ አደጋ ቢያመጣስ ነገርን አስተካክላለሁ ብለሽ የባሰ ነገር ቢበላሽስ? ይሄንንም ደግሞ ብታስተዊ መልካም ነው። የሰማይ ነው አይደል? ቤት የመጣው ይገባኛል። አንደኛ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ እኮ አላመናጨኩም። በሰላማዊ መንገድ ውጣል፣ በትግስት ነው ውጣል። ገባኝ። እኔ እወጣለሁ እኮ ግን በነገራችን ላይ እዚህ ጋር አብርሽ ምንም ነገር ቢያደርግ ማንም ሰው አብርሽ እንዳትናገሩት። በቃ ማንም ሰው ሩታም ያደረገችው ይሄንን ነው፣ አብርሽም ያደረገው ይሄንን ነው። እሷም የፈለገችው ይሄ ስሜት እንዲሰማው አይደለ? ስለዚህ የፈለገ ይሳቅም ቢያመናጭቀው የፈለገውን ነገር ቢለው አብርሽም ብሎ አይደለም የመጣው ሚስቱም ብሎ ነው የመጣው። ልክ ፍቅር ሩታም ብላ እንዳልመጣችሁ አብርሽም ብላ እንደመጣችሁ ማለት ነው። ስለዚህ እንደፈለገ ቢናገረው አብርሽ በዚህ ቦታ ላይ መብቱ ነው። እንደዚህ መመንጨቅ አልነበረብህም። ይሄ ስርዓት አይደለም። አንተ ምን እየሆንክ ነው? አይሱኝ ቁጭ ማለት ነው ምን ስነ ስርዓት ነው እንጂ አንቺ ራስሽ ስነ ስርዓት ነው። አንተ ራስህ ስነ ስርዓት ነው ማለት እኔ ቢሰነዝር የሆነ ሰው ቢጎዳስ ምፈራው ይሄንን ነው። እንደዚህ አይነት ነገር ላይ ፕራንክ ምናምን ሲሰሩ እኔ ምፈራው ይሄንን ነው። የማይሆን ጣጣ ውስጥ ባልሽን ከተትሹ ማለት ነው። እና ሌላ ጊዜ እንደዚህ አይነት ነገር አትስሩ። በቃ አያምርም። በእናንተ ማንም ሰው በእናንተ ትዳር አይሸቅል። ከሸቀለ መጥቶ ራሱን ፌመስ ካደረገ በሌላ መንገድ ያደርገው። ትዳራችሁን አሁን ማንም ሰው መሸቀያ ያደረገው። ዳኒም መጣ፣ ጽጌም መጣች፣ ሜሪም መጣች፣ ሁሉም መጣ። የእናንተ ትዳር ላይ ነው ዘጭ የሚለው። ስለዚህ ይሄንን ነገር ብትጠነቀቁ። ከዚህ በኋላ ትዳራችሁን ከዩቲዩብ አስወጡት። ከሌላ ሰው ጋር ስትሰሩ በትዳራችሁ አትስሩ። ደግሞ አንድ ላይ ከሆነ ስሩ። በቃ ባልና ሚስት ናችሁ፣ ችግር የለውም። ግን ማንም ሰው መጥቶ በትዳራችሁ ላይ እንዲሸቅል አታድርጉት። ዛሬ ላይ እናንተ ቪዲዮ መስራታችሁና ያያችሁት ነገ ላይ ምን ሊያጋጥማችሁ እንደሚችል አይታወቅም። ስለዚህ ሁሉ ጊዜ ፎከሳችሁ ከትዳራችሁ ላይ እንዳይነሳ በጣም ጥንቁቅ መሆን አለባችሁ። አረ እንደዚህ መናደር አይጠበቅብህም። ተው። በዚህ እድሜ ሄደም ግፍት እኔ እወጣለሁ ግን አለ ስላመማት ማለት ነው። እሷንም ባታስቸግር የምሬ ነው። እኔ ፈለገ ነገር ቢመጣ የሆነ ነገር ዝም ብሎ ድራማ ወይ ፕራንክ ምናምን ካልሆነ በስተቀር እስኪ እናንተ ትዳር ያላችሁ ሰዎች ይሄን ቪዲዮ ትከታተላላችሁ አይደለ? እስኪ ማን ትዳር ውስጥ ነው እንደዚህ ተፈጥሮ እንደዚህ የሚሆኑት? የማን ትዳር ነው እስኪ የቀጠለው ሴት ቤት ይዞ መጥቶ? የማን ትዳር ነው የቀጠለው ሚስት ወንድ ይዛ መታ ቤት ውስጥ? ከዛ በኋላ ማንስ ሲከባበር አይታችሁ ታውቃላችሁ? ከዛ በኋላ የማንስ ፍቅር እንደ ድሮ ሲሆን አይታችሁ ታውቃላችሁ? የፈለገ ቢሆን የማንም አይሆንም። የምሬን ነው የምላችሁ፣ የማንም አይሆንም። ትዳር እኮ ኃላፊነት የሚጠይቅበት ህይወት ነው። በጣም ብዙ ነገር ከፈር አድርጋችሁ በጣም ለዛ ነገር ራሳችሁን ሰታችሁ የምትኖሩበት ህይወት ነው። እንኳን እንደዛ አይነት ነገር ተፈጥሮበት እንደ ላጤነት ህይወት የማንኖርበት ህይወት ቢኖር እኮ ትዳር ነው አይደል? ስራችንን ስንሰራ አፈር ከደሜ በልተን ተጠንቅቀን ለሚስታችን ተጠንቅቀን እረፍት ራሱ ያለው አይመስለኝም በትዳር ህይወት ውስጥ አይደለ? ኃላፊነት ነው ያለው። እያንዳንዱ ነገር ወጪ ያለው አይደል? እያንዳንዱ ነገር ትኩረት ይፈልጋል። እንደዚህ የምንጠነቀቀለት ትዳር፣ እንደዚህ የምንለፋለት ትዳር እንደዚህ አይነት ነገር ተፈጥሮበት ሰላም ይሆን ይመስላችኋል? እንኳን እንደዚህ ገባ አብዳ ኬስ ተፈጥሮ ሰው በትንሽ ነገር እኮ ትዳሩ እየፈረሰ ነው። ሰው እኮ በትዳር 3 ዓመት መቆየት አቅቶታል አይደለም? ባል ራት ካልጋበዝኩ ብሎ ሴት ጎትቶ ቤቱ ይዞ መጥቶ ሚስትም እንደዛው ምሳ ካልጋበዝኩ ብላ ወንድ ጎትታ መጣ። በትንሽ ነገር እኮ ነው እየፈረሰ ያለው ትዳር። ስለዚህ የምሬን ነው የምላችሁ፣ አውቃችሁ ነው ወይ ባለ ትዳር አይደላችሁም ወይ አውቃችሁ ነው እንጂ በምንም ታምር የማንም ትዳር ላይ እንዴ ማንም ሴት ፊት አትሰጥም ትዳሯ ላይ፣ ማንም ወንድ ፊት አይሰጥም ትዳሩ ላይ እንጂ ከዚህ አሁን እንደዚህ የምር እውነት ነው እንበልና እንደዚህ አይነት ነገር ተፈጥሮ ከዛ እነሱ እንደ ድሮ ሊከባበሩ ከዛ እነሱ እንደ ድሮ ሊፋቀሩ ከዛ በኋላ ባል ቤቱ ሊናፍቀው አረባክ እንዴ የማይመስል ነገር ለባለቤት አትንገር አለ ወፍ። የምሬን ነው የምላችሁ፣ እንደዚህ አይነት ነገር እንደዚህ አይነት ትዳር የለም። እዚህ ቤት ውስጥ ሳይሆን ውጪ ላይ ማግኘት ትችል ነበር። ተረዳኝ። እኔ ነኝ የጠራሁት። አልሰማኸኝም? ማንም የለም። ታማለች። እኔ ነኝ የጠራሁት። አሁን እናንተ ትዳር እየመለሳችሁ ባልን እያስተማራችሁት ጭራሽ እኔ በራሴ በዚህ ቦታ ከትቼ ነው ማየው። ምንም አይነት ጥፋት ላጠፋ እችላለሁ።
በእንደዛ አይነት መንገድ ግን ማንንም ሰው ያስተካክለኝም ማንንም ሰው አያርመኝም። እኔ ያጠፋሁትን ጥፋት ሚስቴ እየደገመች ከዛ እኔ ልስተካከል። ኧረ እባክህ ኧረ ተው ይቅርታ እንዴ ሆነ ምን ሪፈለክሽ? ቆይ ከዴ ምንም አልፈለኩም እንዴ ልውጣልሽ? አትወጣም እንዴ? እንደፈለግሽኝበት ልውጣልሽ እኮ አልኩሽ እኔ። አይ አንተም እንደፈለክ መሆን ይችላል ያልኩ። እሱ ያደረገውን ሰርታ ከጨረሰሽ በኋላ ሩታ አይ በቃ አሁን መታረቅ እንችላለን፣ ትዳራችንን መቀጠል እንችላለን፣ እንደ ድሮ መሆን እንችላለን ነው እንዴ ነው ነገሩ? እስኪ ሞክሩት። ባለ ትዳር የሆናችሁ በእንደዚህ አይነት መንገድ ከባልና ባል ከሚስት ጋር ሚስት ከባልሽ ጋር ስትጣይ ሞክሪው። በእንደዚህ አይነት መንገድ ባልሽን አስተካኪው። ትማትወጪው ችግር ውስጥ ነው የምትገቢው። በእንደዚህ አይነት መንገድ የማንም ሰው ትዳር ተመልሶ አያውቅም። በእንደዚህ አይነት መንገድ ማንም ሰው ከስተቱ ታርሞ አያውቅም። እሺ ይሄንን በደንብ አድርጋችሁ ወቁ። ዝም ብላችሁ እንደ መዝናኛ ቪዲዮ ነው ይዩት እንጂ ትዳር እንደዚህ እንደምታስቡት ቀላል አይደለም። እንደዚህ እንደምታስቡት ቀላል አይደለም። የምሬን ነው የምላችሁ። እንደፈለኩ መሆን ይችላል ነው። ለምን ትናንትና ልውጣ ብዬ ሻንጣ ይዤ ስወጣ ለምን መለሽኝ? ታዲያ እንደፈለክ እንድትሆን አለቀ። እኔ ከእሷ ጋር ላወራህ ነው። ውጣሽ በጠባይ ውጣልኝ። ውጣሽ። ስለዚህ ደግሞ አሟታል። ይቅርታ ሰርበኸኝም ብታስወጣ መተኸኝም ብታስወጣ ችግር የለም ሩታ፣ እባክሽ ችግር የለም። ኖ እሱ ውጣ ምናምን ስላለክ ሳይሆን በእንደዚህ አይነት ሁኔታ ውስጥ ለአንተ እዚህ መቆየት ጥሩ አይደለም። ራስህ ላይ ሌላ ጣጣ እንዳትመዝ፣ ምንም ነገር እንዳትፈጥር። ሰማኸኝ አይደለ? ቤትህ ምናምን ቤት የምትለው ግንብና ምናምን ሁሉ እሱ እንኳን ቶ አብርሽ እንደዛ አይነት ባለጌ ወንድ አይደለም። ሴት ላይ እጁ የሚያነሳ ሰው አይደለም እሱ። አንተ ላይማ አላነሳም እኮ ራሴን። አሁን ሌላ ወንድ ቢሆን እኔ ምሬን ነው የምልህ ምን ሊያደርግ እንደሚችል አውቃለሁ። ግን እሱ አይደለም ሚስቱ ላይ ላነሳ፣ አንተ ቤቱ ድረስ ደፍሬ የመጣው ሰውዬ ላይ እንኳን እጁን አላነሳም። ምንም አያደርግም። ቤቱ ብሎኬትም ሆነ እንጨትም ጭቃ ቤትም ሆነ በቃ ቤት ነው። ማንም ሰው ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው ለዚህ ነው። እና በሱ እንኳን አታስብ። አብርሽ እንደውም በጣም ብዙ መሰንዘርና መማታት ያለበት ቦታ ላይ ዝም ብሎ መምጣቱ እንደውም እስከዛሬ ድረስ ያናደኛል። ግን እንኳንም አለፍካቸው እነዛን ነገሮች። ምንም ነገር እንኳንም አላደረክ። በሰላም ተናደርኩ። ለሰላም ለምን አይኖርሽም ነው እንዴ? ሌላ ነገር አድርጌ መውጣት አቅቶኝ አይደለም እየታገስኳቸው ያለሁት። እንደዛ ነው እንደምታስበው። ማድረግ እኮ ብትችል ኖሮ እስከዛሬ ቁጭ አትልም ነበር። አቅሙ ስለሌለክ እንጂ። አቅሙ ስለሌለኝ ሳይሆን ያ አይባልም። ነውር ነው ጌታ። የምሬ ነው ሩታ። ወንድ ልጅ እንደዛ አትበይ፣ ባህል እንደዚህ አይባልም። ይሄንን ስላችሁ እኔ አብርሽ አላጠፋም አትበለው አይደለም። በቃ አይባልም። የፈለገ ነገር ቢመጣ ሰላም የሚፈልግ ሰው እንደዚህ ማለት የለበትም። ወንድ ልጅ በክብሩ አይደራደርም። አይሽ ጥፋት ሊያጠፋ ይችላል፣ ግን ይሄንን መገንዘብ አለብሽ። እየናቅሽው አይሆንም፣ ደስ አይልም። ነገ የሚመጣ ሰው አንቺ ያላከበርሽውን ባልሽን ነገ ሌላ ሰው አያከብረውም። ሌላ ሰውም እንዲሰድበው ነው የምታደርጊው። አብርሽ አንድም ቀን ሰድቦሽ አያውቅም። የሆነ ነገሮችን አድርጎ ሊሆን ይችላል እንጂ ክፉ ቃላት ተናግሮሽ አያውቅም፣ ሰድቦሽ አያውቅም። ለዛ እንደዚህ አይነት ነገሮችን ባትናገሪ። ከዚህ በፊትም ትልቁ ሰዎች ሲቃወሙሽ የነበረው በምንድን ነው? የምትናገሪያቸው ቃላቶች፣ ከአንደበትሽ የሚወጡ ቃላቶች አብርሽ ከሰራው በላይ በጣም ሰውን የሚሰብርና የሚያስደነግጥ ነው። አንቺ የተበደልሽውን የተደረገብሽን ነገር የሚሸፍን ቃል ካንቺ ይወጣል። አይሽ አንቺ መበደልሽንና መሰበርሽን ሊያሳይልሽ የማይችሉ ቃላቶችን አትናገሪ። እውነቱን ነው። ይሄ ልጅ ወዶ አይደለም ለካ እንደዚህ ያደረገው። በዚህ አይነትማ ከካሜራ ጀርባ ልጁን ጨጓራውን ስትልጠው ነው የምትኖረው ነው የሚባለው። ስለዚህ ይሄን የምትናገሪው ነገር በጣም ተደጋግሚዋለሽ ከመጀመሪያ አንስቶ። ወንድ ልጅ እንደዚህ አይባልም። የምሬን ነው የምልሽ። ወንድ ልጅ እንደዚህ አትበይ። ጭንቅላት ስላለኝ ነው። እሺ ዝም ያልኩት ማለት ነው። በጣም ጭንቅላት አለ አንተ። ስለዚህ አሁንም ቢሆን ባትፈታቱኝ ደስ ይለኛል። ወይኔ አለም ላይ ይወጣልሻለሁ ቤቱ ጭንቅላት አለ ለካ ደስ እየነገርኩሽ ነው። አለም ቤቱ ላይ ይወጣል። እንደፈለግሽ መውጣት ትችያለሽ። እኛ ሰዎች በጣም ስልቹ ፍጥረት ነን። የምሬን ነው የምላችሁ። በጣም ስልቹ ፍጥረት ነን። እኔ ይኸውልሽ እንኳንም አደረግሽው ይህ እሱ ችግር የለውም ማየቱ መልካም ነው። ግን በሌላ መንገድ ብታደርጊው ያልኩሽ ለዛ ነው። ነገ አብራችሁ ልትሆኑ ትችላላችሁ። ድጋሚ ግን መሀላችሁ የማይሆን ነገር ከተፈጠረ እስከ ወዳኛው ሊለያችሁ የሚችል ነገር ነው የሚሆነው እንጂ እናንተን አንድ ላይ ያደርጋችሁ የሚችል ነገር የለም። አሁንም ደግሜ የምነግራችሁ ነገር በትዳራችሁ አትደራደሩ። ትዳራችሁ ላይ ክፍተት አትፍጠሩ። ማንም ሰው መጥቶ ዛሬ ዩቲዩብን አሳድጎ የፈለገውን ነገር ሆኖ ጥሏችሁ ይሄዳል። ብቻችሁን የምትቀሩት እናንተ ናችሁ። እዚህም የደረሳችሁት ብቻችሁን ነው። የትኛውን ፌመስና ታዋቂ ሰው አግዟችሁ አይደለም እዚህ የደረሳችሁት። ስለዚህ የምሬን ነው ምላችሁ። ሰው መጥቶ በእናንተ መንገድ ማደግ ከፈለገ ከትዳራችሁ ውጪ አድርጉት። ይሄንን እንዳትረሱ። ማልኩን እንዳለፈው ለኩሽን ባታረፍ ይጠሩ ማልኩን እንዳለፈው የሰው ልጅ የትኛው ጊዜ
እየነገርኩሽ ነው እኮ የትኛው ጊዜ ከአንቺ ጋር ከማውራት ማለት ነው በድን ማውራት። ኦ ማይ ጋድ። ስለዚህ አንተ ከበድን ጋር ነው መግባባ የምትችለው። ለነገሩ ሰው ከሚመስለው ጋር እኮ ነው የሚውለው። በድኖችን ሂድና አናግራቸው እነሱ ኖ ምንም ያናድሽ ነገር እኮ የለም ሩታ። እዚህ ጋር የመጣሽው ልታናጁ ነው አይደለ? ተናደዱ በቃ። ግብሽ እኮ አይደለ እንደ ግብሽን መታሽ እኮ። እዚህ ጋር ትሁት እንዲሆን ነው ደስተኛ እንዲሆን ነው የፈለግሽው። እንዲናደድ አይደል እንደ ስሜቱን ይኸው አይደል ያልሽው። አንቺም ያንን ሲያደርግብሽ እንደዚያ ነበር ስትናገር የነበርሽው። ንቅ ያለው ካንተ ጋር በመሆኔ ይቆጨኛል በምን ቀን ያወቅኩ ምናምን ስትይ አልነበረ? ያን ያልሽው ለምንድን ነው? ስለተናደርሽ ነው። ስለዚህ አሁንም አንቺ ልታናጁ አንቺ ሲሰማሽ የነበረውን ስሜት እንዲሰማው ፈልገሽ አይደል የመጣሽው። ስለዚህ ለምንድን ነው የምትናደጂው? ይሄንን ነው ያልኩሽ። አይሽ አይደለ? እሱ እግርሽ ላይ እንዲወድቅ ነበር የፈለግሽው። ደስተኛ ሆኖ እንዲያቅፍሽ ነበር የፈለግሽው። እንዲናደር ነበር አይደል የፈለግሽው። ተናደደ። ስለዚህ አንቺን የሚያናድሽ ምንም ነገር የለም። ሐሳብሽ ወይም ደግሞ መጀመሪያ ላይ እንዳልሽን አጀንዳ አዘጋጅተሽ የመጣሽው ምንድነው? አብርሽን የማናደድ አንቺ የተሰማሽ ስሜት እንዲሰማው የማድረግ ነው። ስለዚህ ያው እሱ ነው የሆነው። ምንም ነገር ቢናገርሽ እንዳትናደጂ። የሰራሽው ስራ ነው እንደዚህ እንዲሆን ያደረገው። አንቺንም ከዚህ በፊት እንደዛ እንድትሆኚ ያደረገሽ አብርሽ የሰራው ስራ ነው። ስለዚህ እኩላችሁ ሁለታችሁ ምንም የተለየ ነገር የላችሁም። የምሬን ነው። ሁለታችሁ መካከል አንዳች ስማርት ሊያስብላችሁ የሚችል ምንም ነገር የለም። ጨርሻለሁ። ካሜራ እንግዲህ በደንብ አድርጌ ስሜቱን እንዲገባው አድርጌያለሁ። በደንብ አድርጌ ያሳየችዋለሁኝ። ከዚህ በኋላ እንደዚህ አይነት ነገር አይቀጥልም። ስሜት አለው። ይሄንን ስሜት ማየት በእውነቱ ምንም አላስደሰተሽም። የምሬን ነው የምላችሁ። ጌታ ምንም አላስደሰተሽም። ፊትሽ ላይ ያስታውቃል። ሳቅሽ ያስታውቃል። ቃል ስለያዘሽ ነው አብርሽ የሚያደርገው ነገር አይደለም አንቺን እኛንም እልያስ ይዛል። ግን ይሄ ከዚህ በኋላ ግን አሁን ሰርተሽዋል። በቃ ከዚህ በኋላ ግን እንደዚህ አይነት ነገር ባሰሪ መልካም ነው። ነገ ደግሞ እሱ ምን ሊያደርግ አብርሽ ደግሞ ታውቂዋለሽ። ሄዶ ደግሞ ምን ሊያደርግ እንደሚችል አይዶን ነው። ያው ያረኩት ነገር ትክክል እንዳልሆነ ይገባኛል። ያ እስካሁን የተፈጠሩት ነገሮች ልክ ናቸው ብዬ ደስ የሚለኝ ምንድነው የምናገረውን ነገር ተናግሬ ሲጨርስ ቀጥሎ ከምናገረው ነገር ጋር የሚስማማ ነገር ነው የምታወራው። እኔ እየተናገርኩ ያለው ከቅድም ጀምሮ ምንድነው ሩታ ትክክል እንዳልሰራች አይደል? እሷም ይሄው ትክክል እንዳልሰራው እርግጠኛ ነኝ። ትክክል ካልሆነ ባሰሪው መልካም ነው። አንዳንድ ሰዎች አሁን ደጋራሽ ልካራሽ ምናምን ስትል እሷ ግን ትክክል እንዳልሰራች ታውቃለች። እናንተ ግን ትክክል እንደሰራች ትናገራላችሁ። መሀል ቤት የምትቀሩት እናንተ ናችሁ። ስለዚህ በተሻላችሁ አቅም ወይ ዝም ብላችሁ መመልከት ነው። ግን አይቀጥልም። እኔም አውቅቻለሁ። ሰልችቶኛል ነገሮች በሙሉ እና የነበረን ጊዜ ይሄንን ይመስላል። ጊዜ ካለኝ በቃ ለማንኛውም እኛም እንዲቀጥል አንፈልግም። በቃ ከዚህ በኋላ ተመለሱልን በእናታችሁ ተው። አረ ደስታችሁን አፈቀን፣ ሳቃችሁን አፈቀን፣ ስትተቃቀፉ ማየት እኮ እኛን አፈቀን። አረ ተው እንዴ በቃ እንዳልሽው ይብቃ። እንዳፍሽ ያርግልሽ። የምሬን ነው። በቃ ይሄ ነገር ይብቃ።